ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? በባለፈው ክላሳችን በክፍል 34 የቻይንኛ ቋንቋ ትምህርት በሚል መነጋገራችን የሚታወስ ነው። እንግዲህ ዛሬ የምሰራላችሁ ምንድነው ቻይንኛ ቋንቋን እንዴት እናጥና የሚል ነው ማለት ነው። ቻይንኛ ቋንቋ እንዴት እናጥና ነው የሚለው። እንግዲህ ባለፈው ብዙ ቃላቶችን ሰርቼላችኋለሁ። ሰንተንሶችም አልፎ አልፎ ጥያቄ መልክም አድርጌ የሰራሁላችሁ አሉ ማለት ነው። እና በዛሬው ይዤላችሁ የመጣሁት የቻይንኛ ቋንቋ ያጠናን ዘዴ የሚል ነው ማለት ነው። ምክንያቱም ይሄ የቻይንኛ ቋንቋ ያጠናን ዘዴ ለእናንተ በጣም አሪፍ እና ዋና ነው ብዬ ስላሰብኩ ነው ዛሬ ይዤላችሁ የመጣሁት ማለት ነው። እና እንግዲህ የመጀመሪያው እና አንደኛው ማለት ነው ሳውንድ ኤንድ ፕሮናንሲዬሽን ማለት ነው። ሳውንድ ኤንድ ፕሮናንሲዬሽን እንግዲህ ሳውንድ ድምፁና የአነባበብ ስታይሉ ወይም ደግሞ ፕሮናውንስ ስናረግ ያንን ቻይንኛ የምናገኘውን ወይም የምናነበውን ቻይንኛ ቋንቋ እንዴት ፕሮናውንስ እናደርጋለን ስንል ምን ምን በውስጡ አሉ የሚሉትን ነገሮች ማየት ያስፈልጋል ማለት ነው። እንግዲህ አንደኛው ይሄ እንግዲህ ደጋግሜ በቪዲዮ ለመስራት እንደሞከርኩት ፒኒን ወይም ደግሞ ቻይኒስ ስፔሊንግ ሲስተም ይባላል። ቻይኒስ ስፔሊንግ ሲስተም ልክ ስፔሊንግ ብለን በእንግሊዝኛ እንደምንለው ማለት ነው። እንግዲህ ቻይኒስ ስፔሊንግ ሲስተም የቻይንኛ የአነባቢ ሂደት ወይም ይዘት ማለት ነው። ዋና ነው ማለት ነው። እንግዲህ ፒኒኑን በደንብ የማወቅ ይጠይቃል። ፒኒን ማለት እንግዲህ በእንግሊዝኛ ተጽፎ ከላይ ቶኖች ወይም ደግሞ ፎነቲክሱ አነባበቡ አለ፣ ፕሮናውንስ አደራረጉ አለ። ሌላኛው ደግሞ ምንድነው ይሄ ቶኑ የሚባለው ምንድነው? አራት አይነት ቶን አሉ። አንዱ ደግሞ ኒውትራል ነው ብያችሁ ነበረ። ከነዛ ውስጥ የመጀመሪያው ቶን አለ፣ ሁለተኛ ቶን አለ፣ ሶስተኛ ቶን አለ፣ አራተኛ ቶን አለ። ሲደመር ኒውትራል የሚባለው ወይም ደግሞ ምንም ከላዩ ላይ የፎነቲክስ ወይም ደግሞ የቶን ምልክት የሌለበት ማለት ነው። ግን ሲነበብ ልክ እንደ አራተኛ ቶን የምናነበው ማለት ነው። ከዛ ውስጥ እንግዲህ አራተኛ ቶን እና ኒውትራል ቶን ተመሳሳይ አይነት ድምፀት አላቸው ማለት ነው። እንግዲህ ሌላኛው ቤዚክ ሳውንድ ኮምቢኔሽን ነው። ቤዚክ ሳውንድ ኮምቢኔሽን ማለት መሰረታዊ የሆነ የድምፃችን ሁኔታ በጣም መሰረታዊነት ወይም ደግሞ አስፈላጊነት አለው ማለት ነው። እንግዲህ ስንናገር ቃላቶቹን በደንብ አድርገን ትኩረት መስጠት ወይም ደግሞ ድምፁን ስናወጣ በደንብ አድርገን ትኩረት መስጠት ይጠይቃል ማለት ነው። እንዴት ካል ይህንን እንዴት ልናመጣው እንችላለን ካል አንደኛ በደንብ በትኩረት ምን ማለት አለብን ማለት ነው፣ ማዳመጥ መቻል አለብን ማለት ነው። ካዳመጥን በኋላ ደግሞ ምንድነው መድገም አለብን። አሁን ለምሳሌ እኔ ከኔ ጋር በሉ እላችሁ ነበር አይደል? ባለፈው ፕሮግራማችን ስንሰራ ወርዶችን ወይም ደግሞ ሰንተንሶችን ከኔ ጋር እኔ ስል ከኔ በሉ እላችሁ ነበር። አብረን እንድገመው ደጋግመን ስንለው ቋንቋውን የመያዝና የአነባበብ ይዘቱን የመልመድ ዲግሪው ከፍ ይላል ማለት ነው። ከዛ ደግሞ ምን ማድረግ አለብን ማለት ነው፣ ኢሚቴት ማድረግ አለብን ማለት መኮረጅ ወይም ደግሞ ድምፁ እንዴት መደረግ መውጣት እንዳለበት ለማለት መሞከር ከሰማን በኋላ ማለት ነው። ከሰማን በኋላ ድምፁን ደግመን ማውጣት መቻል አለብን። ከኛ ስናወጣው ምን ይላል ማለት ነው፣ ያንን የቋንቋውን ያነጋገር ፐርፌክሽን ልናመጣው እንችላለን ማለት ነው። ለምሳሌ እኔ ማ ብላችሁ እናንተ ተከትላችሁ ማ ትላላችሁ፣ ደጋግማችሁ ትሉታላችሁ። ከዛ በኋላ ብቻችሁንም ስትሉ ይሄንን ውስጣችሁ ላይ እንዲቀመጥ ደጋግማችሁ ትላላችሁ። ከዛ በኋላ ደግሞ በራሳችሁም ትለማመዱታላችሁ ማለት ነው። እና እንግዲህ አንድን ቃል የተለያየ ፎነቲክስ ወይም ደግሞ የተለያየ ቶኖችን ከላዩ ላይ በማስቀመጥ መለማመድ ትሬኒንግ ይጠይቃል ማለት ነው። እንግዲህ በቻይንኛ ቋንቋ እጅግ አስፈላጊ እና መሰረታዊ የሆነው ቶን ነው። ቶን በጣም መሰረታዊ ነገር ነው። ለዚህ ቶኑን ደግሞ ለማለት ወይም ደግሞ ቶኑን ለማውጣት በስፒኪንግ ስናወጣ መጀመሪያ ምን ማድረግ አለብን? መስማት ይጠበቅብናል። በደንብ በትኩረት መስማት አነጋገሩን እንዴት ነው የሚለው ብቻ ዝም ብሎ ስለሰማን ብቻ ማለት ሳይሆን ትኩረት ሰጥቶ መከታተል ያስፈልጋል ማለት ነው። ሌላኛው እንግዲህ እንደነገርኳችሁ መረዳት መቻል ማለት መረዳት መቻል ስላችሁ የሚነገረው ወርድ አለ ወይም ደግሞ እኔ የምናገረው ድምፅ አለ አይደለም? ያንን በትክክል መስማት መቻል ያስፈልጋል ማለት ነው። መስማት መቻል
ለመስማት መሞከር፣ ከዛ እናዳብረዋለን። የመስማት ሊስኒንግ ስኪላችን አብሮ እያደገ ይሄዳል ማለት ነው። ከዛ የቶኖቹን ልዩነት ሂር ቶን ዲፈረንስ፣ የቶኖቹን ልዩነት መስማት መቻል። የቶኖቹን ልዩነት ስላችሁ የቶኖቹን የመስማት ብቃትን ማዳበር ይፈልጋል። ለምሳሌ ፈርስት ቶን ስናገር ወይም ደግሞ ድምፅ ሳወጣና ሰከንድ ቶን ስናገር ወይም ደግሞ ድምፅ ሳወጣ ሰርድ ቶን ፎርዝ ቶን ስንናገር የነዛን የአራቶቹን ወይም ደግሞ የአምስቱን በሙሉ ልዩነቶችን ማወቅ ይጠይቃል። ማለት ልዩነቶችን ማወቅ። ለምሳሌ ፈርስት ቶን ምንድን ነው ካል ፈርስት ቶን ማለት ቀጥ ያለ ድምፅ አለው ብለን ተነጋግረናል። ተመሳሳይ የሆነ ድምፅ አንደኛው፣ ሁለተኛው ደግሞ ቀንትን አፕራይዝ ያደርጋል ብለን በባለፈው ክላሳችን እንደተነጋገር ነው። እንደዚህ አይነት ልክ እነዚህን ዲፈረንሶች ማወቅ ዋናና መሰረታዊ ነገር ነው ማለት ነው። ሌላኛውና ሁለተኛው ሰርቫይቭ ቮካብለሪ ኤንድ ሰንተንስ ነው። ሰርቫይቭ ቮካብለሪ ኤንድ ሰንተንስ ነው። እንግዲህ አሁን ምን ማድረግ አለብን መሰላችሁ? በቀን ያጠናን ዘዴያችንን ማስተካከል ማለት ያስፈልጋል። ማለት በቀን ለምሳሌ 5 ወርዶችን ፐርደይ ባውቅ ወይም ደግሞ ብለማመድ ብለን መያዝ መቻል አለብን። ከዛ እነዛን ወርዶች ደግሞ ምን ማድረግ መቻል አለብን? ወርዶችን ያዝን በቃን ብዬ ሳይሆን፣ ለምሳሌ እኔ አንድ ወርድ አወቅኩ ዛሬ ልበል። አንድን ወርድ ከያዝኩኝ በኋላ ወይም ደግሞ ካጠናሁት ከሸመደድኩት በኋላ ያንን ወርድ ወደ መቀየር አለብኝ፣ ወደ ሰንተንስ ለመቀየር መሞከር። ለርን ወርድስ ኢንሳይድ ዘ ሰንተንስ ማለት ነው። ለርን ወርድስ ኢንሳይድ ዘ ሰንተንስ፣ ያ ማለት ወርዶችን በሰንተንስ ውስጥ እያስገባን አረፍተ ነገር ለመስራት መሞከር ይጠይቃል። እነሱን ማድረግ መቻል። እንደሱ ስናደርግ የቻይንኛ ቋንቋ ክሂላችን ከቀን ወደ ቀን እየዳበረ ይመጣል ማለት ነው። ከዛ በኋላ ደግሞ ምን እናደርጋለን መሰላችሁ? አንድ ወርድ አውቀን ሰንተንስ ከቀየርን በኋላ ዋው ችያለሁ ብለን መተው የለብንም። ሪፒት ማድረግ መቻል አለብን። እሱ ያስፈልጋል። ደጋግመን ስንለው እሱን ደጋግመን ከጻፍ ነው፣ ደጋግመን ካነበብ ነው፣ ደጋግመን ከያዝ ነው ዛት ሚንስ ኮንሰፕቱ እየገባን ይመጣል ማለት። ኮንሰፕቱ ገባን ማለት ደግሞ ከአእምሯችን አይጠፋም ማለት ነው። ይሄ ነው እንግዲህ ዋና ዓላማው ምንድነው ማለት ነው? ቀን በቀን ዴይሊ ኮሚኒኬሽን ማለት ነው። ዴይሊ ኮሚኒኬሽን እና ቀላል ሰንተንሶችን እያሰቡ መስራት። ቲንክ ሲምፕል ቻይኒስ ሰንተንስ፣ በቀላሉ ቲንክ ኢን ሲምፕል ቻይኒስ ሰንተንስ። እነዚህ በቻይኒስ ቋንቋ የተጻፉ ሰንተንሶችን ቀለል ያሉትን ለማሰብ መሞከር። እነሱን ማሰብ ስንችል የቻይንኛ ቋንቋ የማወቅ አድማሳችን እየሰፋ ይሄዳል ማለት ነው። ስለዚህ በጣም መሰረታዊ ነገሩ ይሄ ነው። አሁን አንድ ወርድ ስናውቅ አሁን ለምሳሌ እያሰፋ ነው። ባለፈው ለማስፋት እየሞከርኩ ነበር። አይታችሁ ከሆነ እየሰፋ ይሄዳል አንድ አረፍተ ነገር። ለምሳሌ አበበ በሶ በላ ብል መቼ የሚለው ሊመጣ ይችላል። ከማን ጋር? እንደዚህ የሚለው አረፍተ ነገሩን እያሰፋው ይመጣል ማለት ነው። መቼ ስንል ትናንትና ወይም ዛሬ። ስንት ሰዓት? 2 ሰዓት። ከማን ጋር? ብቻውን ኦር ሰምቲንግ ወይ ከጓደኛ ጋር ሊሆን ይችላል። እና እንደዛ ነው ሰንተንስ እየሰፋ ይሄዳል ብዬ ልላችሁ የፈለኩት ማለት ነው። ስለዚህ ሁለተኛው ይህንን ይመስላል። እንግዲህ ሌላኛውና ሶስተኛው እንግዲህ በቻይንኛ ቋንቋ መሰረታዊ የቻይንኛ ያጠናን ዘዴ የሚባለው ምንድነው? ቤዚክ ግራመር ኤንድ ፓተርን ነው። ቤዚክ ግራመር ኤንድ ፓተርን ማለት እንግዲህ ይሄ ቤዚክ ግራመር ኤንድ ፓተርን ማለት የሰንተንስን መዋቅሩን ማወቅ ያስፈልጋል። እንዴት ይዋቀራል ነው ሰንተንስ። ግራመር እንዴት ይዋቀራል ነው፣ አወቃቀሩ ምን ይመስላል ነው። አሁን ሰብጀክት ፕላስ ቨርብ ፕላስ ኦብጀክት ነው አይደለም? ሰብጀክት ፕላስ ቨርብ ፕላስ ኦብጀክት ወይም ደግሞ ሰብጀክት እንግዲህ ፕላስ ታይም ፕላስ ቨርብ ፕላስ ኦብጀክት ነው በቻይኒስ። አሁን እነዚህ በጣም መሰረታዊ ነገር ናቸው። ምን መሰላችሁ? ኤችኤስኬ ፈተና ላይ ራሱ ምናልባት የምታውቁ ካላችሁ ኤችኤስኬ ፈተና ላይ ሲመጣ ሰንተንሶች ተዘበራርቀው ይመጡና እነሱን ኦርደር አድርጉ ትባላላችሁ። ስለዚህ በዛ ሰዓት ሰብጀክት ነው፣ ቨርብ ነው፣ ኦብጀክት ነው ብላችሁ ልታስቀምጡ ትችላላችሁ። ግን ታይሙ ቢመጣ የት እናስገባዋለን ቢል
ያኔ ነው በቃ እነዚህን ኦርደር የሚጠቅማችሁ ማለት ነው። ስለዚህ አንደኛው ያጠናን ዘዴ ሰንተንስ ወይም ግራመር ስንሰራ በዚህ አይነት መንገድ መሆን መቻል አለበት ማለት ነው። ለምን መዋቅሩን ከሳተ ሰንተንሱ የሚገባውን አረፍተ ነገር ወይም ደግሞ የሚገባውን ነገር ሊያስተላልፍ አይችልም ማለት ነው። ሌላኛው ሜጀር ወርድ የሚባሉ አሉ። አብረው በመሃል የሚገቡ አንዳንድ ሜጀር ወርዶች አሉ። እነሱንስ መቼ የት እናስገባቸዋለን የሚለው እንደ ሰንተንሱ አመጣጥና አካሄድ ወሳኝነት አለው ማለት ነው። ሌላኛውና አራተኛው ምን ማለት ነው? ካራክተር ነው። ካራክተር ማለት የቻይነኛ ጽሁፉ ማለት ነው። ካራክተር ቻይነኛውን ለምሳሌ እኔ ከላይ በቻይነኛ ጽፍላችኋለሁ፣ ከዛ አነባቡ በአማርኛ ጽፍላችኋለሁ፣ ከዛ ፒኒን የሚባለው ወይ ደግሞ ፎኔቲክሱ ወይም ቶኑ፣ ከዛ ደግሞ አማርኛ ትርጉም ጽፍላችሁ ነበር። ልክ እንደዛ ካራክተር ይባላል። ካራክተር የምታነቡ ሰዎች ካራክተሩን ማንበብ ጥሩ ነው። እንግዲህ በቀን ከ5 እስከ 10 ወርድ ካራክተሮች መጻፍ ፐርዴይ ብንችል በዛ ላይ ደግሞ ምንድነው እነሱን ከጻፍናቸው በኋላ እነዛ ስንጽፋቸው የት ይቀመጣሉ ማለት ነው? አእምሯችን ውስጥ ይቀመጣሉ ማለት ነው። አእምሯችን ውስጥ ተቀመጡ ማለት ደግሞ እነዛን ቃላቶች ትርጉም አወቅን ማለት ነው። እነዛ እንዴት ይጻፋል፣ እንዴት ይነበባል፣ ኢንዳይሬክትሊ እንዴት ይነበባል የሚለውንም ትርጉሙስ ምንድነው የሚለውንም እናውቃለን ማለት ነው። ያ ማለት ስለዚህ ካራክተሮችን መለማመድ ቢያንስ ከ5 እስከ 10 ወርዶችን ለመያዝ መሞከር በጣም መሰረታዊ ነገር ማለት ነው። ከቻላችሁ በምትችሉበት ያጠናን ዘዴ የግዴታ ከ5 እስከ 10 መሆን ያለበት ማለት አይደለም። ለሚችል ከፍ ሊል ይችላል፣ ለማይችል ዝቅ ሊል ይችላል። እንደ ሁኔታው ነው። እንደ አያያዛችን የሁኔታ ይለያያል። እንደዛ ማድረግ መሞከር። ሌላኛውና ዋነኛው በጣም መሰረታዊ የሚባለው ምንድነው? ሊስኒንግ ኤንድ ስፒኪንግ ነው። ሊስኒንግ ኤንድ ስፒኪንግ የምንለው እንሰማለን፣ ከሰማን በኋላ ምንድን እንሰጣለን? ሪስፖንስ እንሰጣለን፣ እናገራለን። የሆነ ሰው ሲያናግረን እንሰማዋለን፣ ከዛ ፊድባክ መልስ እንሰጠዋለን ማለት። ስለዚህ ይሄ በጣም መሰረታዊ ነገር ነው ማለት ነው። ስፒኪንግ ለቻይነኛ ቋንቋ አይደለም፣ ለቻይነኛ ለአማርኛ፣ ለማንኛውም ለእንግሊዘኛ የሚሆን ስፒኪንግ ዋና ነገር ነው። ስለማንናገር ነው እንግዲህ ብዙ ኢትዮጵያውያን ወይም ደግሞ የተለያዩ ቦታዎች ላይ ማለት ነው። አሁን እኛ በትምህርት ቤትም አይታችሁ ከሆነ በሃይስኩል ደረጃም ከታች ጀምሮ ተምረን እንመጣለን። ግራመር እንችላለን፣ ግን ስፒኪንጉ ላይ አንችልም። ለምን ይመስላችኋል? የስፒኪንግ እንትናችን ክህሎታችን አልዳበረም። ምክንያቱም ትሬኒንግ አላደረግንም። ጀስት አንደርስታንድ አድርገ ነው እናልፋለን። ከዛ በኋላ ፕሬዘንቴሽን ምናምን ሲባል እኛ ባክ እናደርጋለን። እነዚህ ትሬኒንግ ያደረጉ ልጆች ደጋግሞ የመማር እድሉን ያገኙ ልጆች ግን ደጋግሞ ስፒኪንግ ላይም ሲናገሩ ፕሬዘንቴሽን ላይ ሰምታችሁም ሊሆን ይችላል። በተለያየ አጋጣሚ እነሱ በጣም ፐርፌክትሊ ወይም ደግሞ በጣም ጎበዞች ናቸው ማለት ነው። ስለዚህ ስፒኪንግ እና ሊስኒንግ ስንሰማ በትኩረት መስማት አለብን። ምክንያቱም አሁን ለምሳሌ አንድ ሰው ስልክ እያወራችሁ ቢቆራረጥ ሙሉ የሆነ መልእክቱን ካልሰማችሁት ሪስፖንስ ልትሰጡታችሁ ማለት። ስለዚህ የሆነ ሰው ቻይነኛ ቋንቋ ሲናገራችሁ እናንተም መልሱን ልትሰጡት የምትችሉት በደንብ ሲሰሙት ነው። ስለዚህ ሊስኒንግ ኤንድ ስፒኪንግ ኢዝ ክሩሻል። በጣም ሌላ አውዲዮችን መስማት ነው። አውዲዮችን መስማት ስሎው አውዲዮ ኮንቨርሴሽን አሉ አውዲዮዎች እና ኦንላይን ላይ የሚሆን በተለያየ መንገድ ያገኛችኋቸውን በቻይነኛ ቋንቋ አውዲዮችን ስሎሊ ማዳመጥ መቻል፣ እነዛን መለማመድ መቻል። ከዛ ምን ማድረግ ነው እንግዲህ ሪፒት ሰንተንስ ሪፒትድ ማድረግ ማለት ደጋግሞ ሰንተንሶችን መረዳት። ደግሞ ሰንተንሶችን በሳውንድ ላይ ማለት በድምፅ ወይም በኦዲዮ ስንሰማቸው እነዛ ኮንሰፕታቸው ምን ሊሆን ይችላል ብሎ መረዳት መሞከር። ያ ደግሞ የመስማት እድላችን ወይም ደግሞ የመስማት ክህላችን ምን ያክል ዳብሯል የሚለውን እያሳደገ ይመጣል ማለት ነው። ሌላ ምንድነው? ከቋንቋ ተናጋሪዎች ብናገኝ ቻይነኛ ቋንቋ ከሚናገር አካል ጋር ማለት ደግሞ ኔቲቭ ከሆኑ ስፒከሮች ጋር
ብንገናኝ ቋንቋችንን አንደኛ ብንስሳት ያርሙናል። እነሱ ጋር ለመነጋገር መሞከር ወይም ደግሞ ከኛ ከተሻለ ሰው ጋራ ኮሚኒኬት ማድረግ መቻል እሱ በጣም ዋናና መሰረታዊ ነገር ነው ማለት ነው። ለምን አሁን ለምሳሌ እኔ ክላስ ሰጥቼ ክላስ ከሰጧችሁ በኋላ እናንተ ተምሬያለሁ አሁን ይዣለሁ ብላችሁ ተመልሳችሁ ስትተኙ በኋላ የያዛችሁትን ለመረዳት ብትሞክሩ አታገኙትም። ለምን ኦልሬዲ ክላስ ሲሰጥ ብቻ ነው እንጂ ከክላስ በኋላ ትሬኒንግ እያደረጋችሁት አይደለም ማለት ነው። በራሳችን መምህሩ ሲያስተምረን ብዙ ነገር ግልጽ ይሆንልናል። ክላስ ውስጥ እንግዲህ ብዙ እኔ ገጠመኝ ነው የምነግራችሁ። ክላስ ማትስ መምህር ገብቶ ሲያስተምረን ማትስ ሲያስረዳኝ በደንብ ይገባኛል። ከክላስ ከወጣው በኋላ በበነገው ሳየው ግን ተመልሶ እንደ መጀመሪያው እንደ አዲስ ይሆናል። ለምን ቤቴ ሄጄ ማታ ላይ መምህሩ ያስተማረኝን ስላላየሁት ነው ይሄ ነገር የሚገጥመው። ስለዚህ እናንተም ወዲያውኑ በራሳችሁ ትሬኒንግ ለማድረግ መሞከር ይሄ በጣም አንደኛና መሰረታዊ ነገር ነው። ለምን ቋንቋው የሚዳብረው በራሳችን ስንለማመድ ስለሆነ ነው። ሌላኛው ቤት ስንሆን ሾርት ሰልፍ ኢንትሮዳክሽን ማድረግ ከጓደኛችን ጋር ጓደኛም ካለን ኦፍኮርስ አሪፍ ነው። ከሌለን ቤታችን ዝግት እናደርግና ክላስ ላይ ራሳችንን እንትን ማለት ራሳችንን አጠር አድርገን ለማስተዋወቅ መሞከር። አሁን በእንግሊዝኛ ራሳችን አስተዋውቁ ቢባል አሁን ከ10ኛም ከ12ኛ ዩኒቨርሲቲ እንኳን ገብቶ የወጣ ሰው በጣም ስንት ትሬኒንግ አድርጎ ነው አይደል? ኢንተርቪው እንኳን ሲደረግ ብዙ ሰው ኢንተርቪው ሲደረግ አይታችሁ ከሆነ ኢንተርቪው ለማድረግ ስንት ተንተፋትፎ ምናምን ነው በቃ ይህን ራሱን የሚያስተዋውቅ ትክክል ይሁንም አይሆንም። ለምን ግን እንግሊዘኛን ከመቼ ጀምሮ ነው የጀመረው? አንድ ሰው እንግዲህ ከአንደኛ ክፍል ጀምሮ እስከ 15 ዓመት ሙሉ ተምሮ ማለት ነው። እና እዛ ላይ ወጥቶ ለመናገር በጣም ይከብዳል፣ በጣም ያስቸግራል። ለምን ትኩረት ሰጥተን ስላልያዝ ነው ማለት ነው ቋንቋውን። ስለዚህ በቀላሉ እነዚህን ነገሮች ስንለማመዳቸው ለብዙ ነገሮች እድል ይፈጥሩናል። አንደኛ የእንግሊዝኛ ቋንቋችን ክህሎት ያዳብራሉ። ሁለተኛ በዋናነት ቻይኒዙን ነው። በሁለተኛ ምኑን እንትን ይላሉ ማለት ነው፣ እንግሊዝኛውን ያዳብሩልናል ማለት ነው። ሌላ ምኖችን ማየት ያስፈልጋል መሰላችሁ? ቪዲዮዎችን ለማየት መሞከር። ቪዲዮዎችን ስላችሁ አሁን የቻይና ቪዲዮዎች አሉ፣ የቻይኒዝ ፊልሞች ወይም ደግሞ ካልቸራል የሆኑ ነገሮች። እንግዲህ ቋንቋና ካልቸር ሁለቱ በጣም የተሳሰሩ ናቸው። እንግዲህ እንደምታውቁት ማለት ነው በላንጉጅ ውስጥ ካልቸር አለ እና እነዚህ ዘይቤዎች አሉ፣ ካልቸር ባህል አለ። ያንን ለማየት ስትሞክሩ አሁን በቻይና ሀገር እንግዲህ አንድ ሰው ለምሳሌ ሚስቱ ብትወልድ ወይም ደግሞ ሰው ሲሞት ምን ይደረጋል? ወይም ደግሞ የሆኑ በዓላቶች ላይ አንድ በጣም የሚወደድ እንግዳ ቤታቸው ሲሄድ ምን ያደርጋሉ? ምንድን ነው የሚጋብዙት? እኛ ኢትዮጵያ ውስጥ ደግሞ አንድ በጣም ጥቁር እንግዳ ወይም ደግሞ የሆነ እንግዳ መጥቶ እንግዳ ቤት ሲመጣ የምንጋብዘው ምንድን ነው? ቤት ያለውን ሁሉ እንትን ለመጋበዝ ይሞክራል። ልክ እንደዛ ሁሉ ይህንን ማየት መቻል። ካልቸራል ቪዲዮዎች ሰርች ብታደርጉ ታገኛላችሁ። ሁለተኛ ሳውንድ መስማት ምን አሉ አፕሊኬሽኖች ከፈለጋችሁ እንትን ላይ ታች ጽፍላችኋለሁ። እነሱን ዳውንሎድ እያደረጋችሁ በራሳችሁ ድምፁን ስትነኩት እሰራላችኋለሁ ቪዲዮ እንዴት ትሬኒንግ እንደምታደርጉ በዛም እንድትሰሩት ወይም ደግሞ እንድትለማመዱት ለማድረግ እሞክራለሁ። ለምን እያንዳንዱን ቃል ያንን ድምፅ ሰምታችሁ ራሳችሁ ስትደግሙት ለመያዝ በጣም አሪፍ ስለሆነ እና ቋንቋና ካልቸር ባይገባችሁም እየገባችሁ ቪዲዮ ስለሆነ ፕራክቲካልም ስለሆነ ትንሽም ሂንት ስለሚኖራችሁ እነዛን ቪዲዮዎች ለማየት ሞክሩ፣ የቻይና ቪዲዮዎች ማለት ነው። ምክንያቱም እኔ ዩቲዩብ ላይ መልቀቅ ስለማልችል ነው። ለምን ዩቲዩብ ከሰርች ያንን የሰው የሰራውን ከለቀኩት ለእኔ እንትን ነው እንደተሰረቀ ወይም ደግሞ የሌሎችን ቪዲዮ ለቃል ስለሚለኝ ማለት ነው። እንደዛ ማድረግ ስለማልችል ነው እሱን መልቀቅ የማልችለው። ሌላኛው ደግሞ ምንድነው ስድስተኛው ማለት ነው ፕላን ማድረግ ነው። ስድስተኛው ፕላን ማድረግ ነው፣ ዋነኛው ማለት ነው። እንግዲህ ስተዲ ፕላን ማጥናት ቢያንስ በቀን ከ20 እስከ 30 ወይም ደግሞ ከ30 እስከ 40 ደቂቃ ሰጥተን ስፒኪንግንም ሊስኒንጉንም ሊሆን ይችላል ጊዜ ሰጥቶ ወይም እኔ የምሰጠውን ክላስ ሊሆን ይችላል፣ በራሳችሁም ትሬኒንግ የምታደርጉት ሊሆን ይችላል። እሱን ጊዜ ሰጥቶ መያዝ
እሱን ጊዜ መስጠት ያስፈልጋል ማለት። ስለዚህ ይሄ ማለት በጣም ፕላን ማድረግ ያስፈልጋል። አሁን ለምሳሌ ላይመቸኝ ይችላል ዛሬ ምናልባት ዛሬ 10 ደቂቃ አጥንቼ ከሆነ ያ ጊዜ ካልበቃኝ ወይም ነገ ቢዚ ከሆንኩኝ ከነገ ወዲያ 20 ደቂቃ አብሬ ማጥናት መቻል አለብኝ ማለት ነው። ይህን ማድረግ ይጠበቅብኛል። ፕላን ማድረግ ከዚህ በቀን ይህን ያህል ማጥናት አለብኝ ብሎ ፐር ዳይ ካልኩሌት ማድረግ አሊያ ደግሞ ሰዓቱን ጨምሮ ፐር ዊክ ማድረግ ይቻላል። እንደዛ ማድረግ ነው። ከዛ ጀማሪ ጓደኞች ካሏችሁ ከነሱ ጋር መጣመር እና ለመስራት መሞከር ነው። ፋይናሊ የመጨረሻውን የምነግራችሁ ወይም ደግሞ የጀማሪዎች ወይም ደግሞ ኮመን ቢግነር ሚስቴክስ የሚባሉት ምን ናቸው ስንል ስኪፒንግ ቶን ነው። አንደኛው ማለት ቶን ያልኳችሁ በፎኔቲክ ወይም ደግሞ ቶኑ ከላይ ያለውን ሚስ ማድረግ፣ በትክክል አለመናገር ወይም ደግሞ በትክክል አለመስማት ዋናው ያ ነው። ለምሳሌ አንድ ቃል ስናገር ማ ብል አብራችሁ ማ ማለት ካልቻላችሁ ቶኑን አልያዛችሁትም ማለት ነው። ያ ነው ስኪፒንግ ቶንስ የሚባለው እሱ ነው። ስለዚህ እነሱን በደንብ በስነ ስርዓት መያዝ መቻል ነው። የማንኛውም ጀማሪ እኔንም ጨምሮ ይሄ በጣም ትልቁ ሚስቴክ ምንድነው? ፎኔቲክሱን ወይም ደግሞ ቶኑን የመያዝ ችግር ነው። ይህንን ለማድረግ ደግሞ ይህን እንዳይሆን ለማድረግ ደግሞ አንደኛ በትክክል ለማዳመጥ መሞከር፣ ሁለተኛ መለማመድ፣ ሶስተኛ ከላይ ያልኳችሁን በሙሉ በየቀኑ ትሬን ለማድረግ ወይም ደግሞ በቀን የሆነ ደቂቃ ሰጣችሁ ሰው ለመዝናናት 1 ሰዓት 2 ሰዓት ወጥቶ ብዙ ነገር ይዝናናል ከጓደኞቹ ጋር። ወንዶች ከሆኑ ፑል ቤት ይሄዳሉ፣ ወይም ደግሞ መጠጥ ወይም ደግሞ መገባበዝ ምናምን ሊሆን ይችላል። ሰምቲንግ እና የተለያየ ሰው የሚያሳልፍበት ቦታ ሊኖር ይችላል። እዛ ወጣቶች እዛ ከመሄድ በዚች ጊዜ ለማጥናት መሞከር አሪፍ ነገር ነው። መዝናናት አስፈላጊ አይደለም እያልኩ አይደለም፣ ግን ደግሞ ይሄም አስፈላጊ ስለሆነ ጊዜ ሰጣችሁ እንድታጠኑ ስለፈለኩ ነው። ሌላ ስተዲ ዊዛውት ስፒኪንግ ነው። ስተዲ ዊዛውት ስፒኪንግ ይሄ ትልቁ ችግር ነው ለጀማሪ ወይም ደግሞ ኮመን ቢግነር ሚስቴክ የሚባል ነው። ይሄ እናጠነዋለን ግን ስፒኪንግ አንናገረውም። ይሄ ከሆነ ደግሞ መሸምደድ ብቻ ነው እንጂ መናገር አንችልም ማለት ነው። መስማት እንችላለን ስናውቀው ስንሸመድደው፣ ነገር ግን እኛ አውጥተን ካልተናገር ኢትስ ኤ ቢግ ሚስቴክ። ቋንቋውን ልናዳብረው አንችልም ማለት ነው። ሌላኛው ትራንስሌት ወርድ ባይ ወርድ ነው። ይሄ ራሱ ትልቁ ችግር ምንድነው መሰላችሁ? እያንዳንዱን ቃል ወርዷን ሰንተንስ ስንሰራ ወርዷን አሁን ለምሳሌ አንድ ሰንተንስ ይሰራልን ሰንተንሷን ብቻ ለትራንስሌት ማድረግ ከሞከርን እሱ ቢግ ሚስቴክ በቃ አስቸጋሪ ነው የሚሆነው። ስለዚህ እሱ እንዳይሆን ምንድነው ማለት ነው አጠቃላይ ሰንተንሱን ብትሰሳቱም ትራንስሌት ማድረግ መሞከር እንጂ ይሄ ማለት ነው ይሄ ብላችሁ አንደርስታንድ እንዳታደርጉ። እነዚህ መሰረታዊ ችግሮች ለዛሬ ይዤላችሁ የመጣሁት እነዚህን ነገሮች ናቸው፣ ሚስቴኮች። ከዛ ደግሞ ጊዜ አለመስጠት ነው። ጊዜ አለመስጠት በጣም ከባድ ነው። ጊዜ ካልሰጠን እንኳን አይደለም ቋንቋ ሌላም ነገር መልመድ ትንሽ ያስቸግራል ማለት ነው። እሱ እንዳይሆን የያዝነው ቋንቋ ራሱ ካላነበብን እየሞተ ነው የሚሄድ። መናገር ብንችልም በትክክል ግን ማንኛውም ሰው አንደርስታንድ ያደርጋል ማለት አይደለም። አሁን ለምሳሌ ልንገራችሁ፣ አንድ ፐርፌክትሊ ማንበብ የሚችል ሰው እና ያገላለጽ ችግር ያለበት ሰው ብታገናኟቸው ያኛው ፐርፌክትሊ ስለሚያነብ ስለሚናገር ፐርፌክትሊ ሀሳቡን ያስተላልፋል። ያ ግን የመስማት አቅሙ ሰፊ ስለሆነ ይሰማል እንጂ ለመናገር ሊያቅተው ይችላል ማለት ነው። ያ የሆነው ምንድነው? ክህሎቱ በደንብ መደበር ስላላዳበረው በመናገር በመስማት ፊልም በማየት በማንበብ በብዙ ነገሮች ነው። እና እነዚህን ነገሮች አንድ ላይ መርጅ አድርጋችሁ እንድትይዙ እፈልጋለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት የቻይንኛ ቋንቋ ትምህርት ያጠናን ዘዴን ነው። ይህንን አይታችሁ በትክክል ትሬኒንግ እንደምታደርጉ ተስፋ አደርጋለሁ። በሌላ ክላስ ከምንገናኝ መልካም ሳምንት ይሁንላችሁ። ነገር ግን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ላልደረሰው አደርሱ። ያላያችሁት ደግሞ በደንብ ከመጀመሪያው ጀምራችሁ ለማየት ሞክሩ። ለዛሬ የሰራሁላችሁ ክላስ ይህን ይመስላል። በሌላ ክላስ ከምንገናኝ መልካም ሳምንት። ሀገራችን ኢትዮጵያን ሰላም ያርግልን፣ ፍቅር በሀገራችን ላይ ይብዛ። እስከምንገናኝ በቀጣይ ክላስ መልካም ሳምንት ይሁንላችሁ። ባይ ባይ።